የአማራ ህዝብ ልጆቹን ይማሩልኛም ብሎ እስክርቢቶና ደብተር ገዝቶ ልብስና ሻንጣ ገዝቶ ዩኒቨርሲቲ አስገብቶ ደምቢዶሎ ዩኒቨርሲቲ ላይ 17 የዩኒቨርሲቲ ተማሪ ምን ተደፍሮብን ነው እኛ የወጣ ነው። የአማራ ህዝብ ይሄን እንዲያውቅልን እንፈልጋለን። የወጣንበትን የምንሞትበትን ዓላማ እንዲያውቅልን እንፈልጋለን። እኛ የወጣ ነው አዲስ አበባ ላይ ትምህርት ቤት የደረሰው ልጇን ልታመጣ ስትሄድ እየጠባህ ቤት ያስቀመጠችው ልጇን እነ ሽመልስ አብዲሳ እነ ታከለ ኡማ እነ ምርኮኛው ብርሃኑ ጁላ ፎቁን ሲያፈርሱ ልጁን ሳያወጡ አዳፈኑት። የአማራ እናት ግን የጠየቀችው ንብረት አልነበረም። ተሰርቶ እንደሚታለፍ ታውቀዋለች። ሰርታ እንደምታገኝ ታውቀዋለች። ልጄን ብላ ነበር የጠየቀችው። ልጅሽን የጠየቅሽው ላንቺ ምን ተይዞሽ ነው በማለት እነ ሽመልስ አብዲሳ አርደዋታን። አዲስ አበባ እንዳንገባ ተደርገናል። በጎጃም በሸዋ በጎንደር በወሎ በአራቱም አቅጣጫ አዲስ አበባ እንዳንገባ ተደርገናል። አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካህን ተገሎብናል። መስጊዶች ፈርሰውብናል። አዲስ አበባ ላይ እኛ የወጣ ነው ለዚህ ነው። ዓላማ ኑሮነ ነው የወጣ ነው። እህትህ እየተደፈረ የማትወጣ ከሆነ አባትህ እየተመታ የማትወጣ ከሆነ እናትህ እየተገደለ የማትወጣ ከሆነ አንተ እነ ብርጋዴር ጄኔራል አሳምነው ጽጌ የናጼ ምኒልክ ትውልድም አይደለህም ዘርም አይደለህም ማለት ነው። እኛ ግን የነሱ ዘር ነን ብለን ነው የወጣ ነው። የአባቶቻችን ልጆች ነን ብለን ነው የወጣ ነው። እኛ አወጣጣችን ዓላማችሁ እንዲገባን ነው። ይሄን እየገባን ግን አብይ አህመድ በኢትዮጵያ ላይ ያደረገው ሴራ ኢትዮጵያን ማፈራረስ ነው። ኢትዮጵያን ከማፈራረስም ደግሞ የመጀመሪያ ኢትዮጵያን የማፈርሰው አማራ የሚባለውን ብሔር ሳጠፋ ብቻ ነው ብሎ ነው። ይህ ዓላማ እንዲገባችሁ ነው። በከባድ መሳሪያ እየተመታ ነው። በድሮን እየተመታ ነው። በመድፍ እየተመታ ነው። አማራ በመሆኑ ብቻ አይደለም አንተ ከብቶቹ እየተመቱ ነው። ታዲያ ይሄ ሞታችንን ግን የአማራ ህዝብ ብሎ የኢትዮጵያ ህዝብ እንዲያውቅልን እንፈልጋለን። እኛም የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም የከፋን፣ የምንለብሰው አይደለም የከፋን፣ የምንጠጣው አይደለም የከፋን። የአማራ ህዝብ የመኖርና ያለመኖር እጣ ፋንታ ደርሶት ነው። በህይወት እንዳይኖር ተደርጎብን ነው እኛን የከፋን። ክፋታችንና አማራ በህይወት እንዳይኖር የሞት አዋጅ ታውጆበት ነው። ከዚህ በላይ ምንም ሊከፋን አይችልም እንጂ ስንወጣ ከፍቶን እንዳልወጣ እንድታውቁልን ነው። እኛ የወጣ ነው ርቦን አይደለም፣ ርቦን አልወጣንም። የአማራ ህዝብ ግፍና መከራ ተደቅሎበት ነው። የአማራ ህዝብ ወለጋ ላይ 360 አማራ በመሆኑ ብቻ ተገሎብን ነው እኛ የወጣ ነው። ወላይ ሁለተኛ አማራ አልሆንም ብላ አይሻን መሐመድ ወላይ ሁለተኛ አማራ አልሆንም ብላ ሙታብን ነው እኛ የወጣ ነው። ደብረ ኤልያስ ገዳም ላይ 251 መነኩሳት ፈጣሪያቸውን ኢትዮጵያ ሀገራችንን ሰላም አድርግልን እያሉ እየጸለዩ ተገለውብን ነው። በመከላከያ ሰራዊት በዩኒፎርም ለባሹ ኦነግ ሸኔ በምርኮኛ ብርሃኑ ጁላ በአብይ አህመድ ትእዛዝ አባቶቻችን ሙተውብን ነው።